ቲፒኤልኤፍ አንድ ደብዳቤ ጽፎ ዛሬ መነጋገሪያ የነበረ ጉዳይ ነበረ። ይህ ደብዳቤ አውዳሚ የሆነ ጦርነት ሊቀሰቀስ ይችላል በሚል ቲፒኤልኤፍ ለዓለም አቀፉ ማህበረሰብ ያሳስበበት ደብዳቤ ነው። ለዓለም አቀፉ ማህበረሰብ አውዳሚ የሆነ ጦርነት ሊከሰት ነው የሚል ነገር ያሳስበበት ደብዳቤ ነው። ማስጠንቀቂያ ልትሉ ትችላላችሁ። እኔ እንደውም ማስፈራሪያ ነው ያልኩት። ማስፈራሪያ መሆኑንም በደንብ ለማሳየት እንሞክራለን። በአጭሩ ላቅርብላችሁ። ስላለው ችግር ያነሳል። ትግራይ ውስጥ ስላለው ማለት ነው። ቲፒኤልኤፍ የሚያነሳቸው ችግሮች ታውቋቸዋላችሁ። አሁን ከፍተኛ የኢኮኖሚ ችግር እንዳለ፣ በእገዳ ምክንያት ነዳጅ፣ ሸቀጥ እንዲህ አይነት ነገሮች ስለታገዱ ስምምነቱን መንግስት ስልታዊ በሆነ መንገድ አፍርሶታል። ከዛ ጋር ተያይዞ የተፈጠሩ ችግሮች አሉ። ትግራይ ውስጥ በጣም ትልቅ ችግር ነው ያለው። ስምምነቱን ደግሞ ስልታዊ በሆነ መንገድ አፈረሰው። ስለዚህ በዛ ምክንያት የተፈጠረ ቫኪዩም አለ። እሱን ለመሙላት ስንል የነበረውን ክልላዊ መንግስት ከመመለስ ውጭ አማራጭ አጣን። እሱን መለስን፣ አሁን ካቢኔዎቹን ላዋቅረናል ምናምን ነገር ይላል። ግን ችግር ግን አለ። የፕሪቶሪያ ስምምነትን ብልጽግና ስልታዊ በሆነ መንገድ ቢያፈርሰውም እሱን ተከትሎ የተፈጠረውን ቫኪዩም ግን ሞልተነዋል። ለመሙላት የነበረንን ብቸኛ አማራጭ ተጠቅመን ሞልተነዋል። አሁን ደግሞ ካቢኔ ምናምን አቋቁመናል። ግን ችግር ግን አለ። አሁን ሸቀጥ እየገባ አይደለም፣ ነዳጅ እየገባ አይደለም፣ በጀት የለም። እንዲህ አይነት ነገር ተፈናቃዮች አሁንም አሉ፣ ግዛት አልተመለሰም። እንዲህ አይነት ነገር ያው ቲፒኤልኤፍ የሚያቀርባቸውን ችግሮች ታውቃላችሁ። ከዛ ሁሉ ደግሞ አልፎ ከበባ ሁሉ ደግሞ አለ። በሰራዊቱ በኩል ደግሞ ተከበናል የሚል ነገር ያነሳል፣ ችግሩን ያነሳል። አንድ ሁለተኛ፣ ለችግሩ መፈጠር ብልጽግናን ይከሳል ወይ ፌዴራል መንግስትን ይከሳል። ሁለተኛው ችግሩ በምርጫ እንደማይፈታ ያነሳል። ከዚህ ጋር ነው የሚያያዘው። በምርጫ አይፈታም። አንደኛ ምርጫው በራሱ ትግራይ ላይ ብዙ ቦታዎች ሙሉ በሙሉ አማራና ኦሮሚያ ክልል ላይ ብዙ ቦታዎች ላይ ኢቨን ቤንሻንጉልንም ጭምር ብዙ ቦታዎች ላይ ምርጫው አልተደረገም ይላል እና ታማኝነት ያለው ምናምን ምርጫ አይደለም ብሎ ምርጫውንም ያጣጥላል ቲፒኤልኤፍ እና ችግሩ በምርጫ የሚፈታ አይነት ነገር አይደለም ይላል። ምክንያቱም የአውሮፓ ህብረት ምርጫ እንዲደረግ እየጠቆመ ነው። ትግራይ ላይ ምርጫ እንዲደረግ እየጠቆመ ነው። የአፍሪካ ህብረት ትግራይ ላይ ምርጫ ይደረግ እያሉ ነው። እንደ መፍትሄ እያዩት ነው ትግራይ ላይ ምርጫ ይደረግ የሚለው። የአፍሪካ ህብረት፣ የአውሮፓ ህብረት፣ በአጠቃላይ ዓለም አቀፉ ማህበረሰብ እንደ ምርጫው እዛ ይደረግ የሚል አይነት ነገር እያነሱ ነው። ያልተደረገበት ቦታዎች ላይ በተመሳሳይ አይነት መልኩ ምርጫ ይደረግ እያሉ፣ ግንቦት 24 የተደረገው አይነት ምርጫ መደረግ አለበት እያሉ። ይህ ለመንግስት ትልቅ አቅም ነው፣ ለቲፒኤልኤፍ ደግሞ መጥፎ ነው። ህጋዊ እውቅናው ተዘንግቶ እውቅናው ባልተመለሰበት የሚያነሳቸው 40% ምናምን ግዛት ባልተመለሰበት እሱ እንኳን አያሳስቡም። ዋናው እውቅናው ነው። እንዴት ምርጫ ይደረጋል? ይሄንን ነገር በደንብ ያነሳው በዛ ምክንያት ነው። ከዚህ መግለጫ በኋላ ቀደም ሲል ካየነው ከተነጋገርንበት የአውሮፓ ህብረት ከሰጠው መግለጫ በኋላ የወጣ ማሳሰቢያ ነው እና በደንብ ተረድተውታል። ምን እያሉ ነው? እንዴ ትግራይ ላይ ምርጫ ይደረግ ይላሉ እንዴ እያለ ነው ቲፒኤልኤፍ ደግሞ የሚጠይቀው ሌላ ነው። እነሱ እንደ መፍትሄ እያቀረቡት ደግሞ ያለው ጉዳይ ሌላ ነው እና ተረሳው እንዴ የሚል አይነት ነገር አለው ቲፒኤልኤፍ። ስለዚህ ምርጫውን ያጣጥለውና ምርጫ መፍትሄ አይደለም፣ መፍትሄው ሀገራዊ መግባባት የሚፈጥር ውይይት ምናምን ነገር ማድረግ ነው፣ ድርድር ማድረግ ነው ይላል። ለዚያውም ደግሞ በዓለም አቀፉ ማህበረሰብ የሚመራ አይነት ማለት ነው። ይሄ ደግሞ ራሱ ብልጽግና ሄኦኒኬ ምክክር ኮሚሽን አለኝ እንዳይል ነው። እቺ ደግሞ በዓለም አቀፉ ማህበረሰብ የሚመራ ውይይት ድርድር ያስፈልገናል የሚለው። ምርጫውን መፍትሄ አድርጋችሁ አትዩት። መፍትሄው አሁን ያልኳችሁ መወያየቱ፣ መደራደሩ ነው።
ብሎ ይሄንን ያነሳል። ሆኖም ግን የዓለም አቀፉ ማህበረሰብ ግን ገለልተኝነትን መርጧል። ይሄ ልክ አይደለም ደግሞ ሲል ይከሳል። ገለልተኝነትን መርጧል፣ ልክ አይደለም ብሎ ይከስና መንግስት ላይ ያለውን አቋም ለማስቀየር መስራት መቻል አለበት፣ ጫና መድረግ መቻል አለበት። ምክንያቱም የውይይት የንግግር ምናምን የሚባለውን መስመር ሁሉ ዘግቶ የአንድ ቡድንን ፍላጎትና ፈቃድ ብቻ ለማስፈጸም ነው ብልጽግና እየሰራ ያለው። ይሄ በመሆኑ ምክንያት ከዚህ ግትር አቋሙ ሊቀየር ይገባል እና ለሱን ለመቀየር ደግሞ ጫና ልታደርጉበት ይገባል። አሁን ያላችሁ ግን አቋቋም ልክ አይደለም ነው፣ ፖዚሽናችሁ ልክ አይደለም፣ ገለልተኛ ነው እየሆናችሁ ያላችሁት የሚለው ግን ደግሞ ገለልተኛ እየሆኑ አይደሉም ነው። የዓለም አቀፉ ማህበረሰብ ገለልተኛ አይደለም፣ ለብልጽግና እያዳላ ነው፣ ገለልተኛ አይደለም። በዛም አይነት መልኩ ማየቱም ልክ አይደለም። ኦፍ ኮርስ ቲፒኤልኤፎችም ይሄንን ቢረዱት ግን ያው ለነሱ እያዳላችሁ ነው ሊሉ አይችሉም። ምክንያቱም ዲፕሎማቲክ ቋንቋም አይደለም ይሄ፣ እየገፋቸው ነው። ትንሽ ጠንከር ያለ ኦፌንሲቭ የሆነ ቃል ነው። መንግስት ላይ ጫና ማድረግ አለባችሁ ይሉና ይሄ ግን ካልሆነ ቀጠናውን ወዳልተፈለገ አይነት አቅጣጫ ይዞት የሚሄድ ከፍተኛ ሰብአዊ ቀውስ ሊያስከትል የሚችል አውዳሚ ጦርነት ሊቀሰቀስ ይችላል ብሎ ደግሞ በመጨረሻ ይሄንን ያነሳል። ይሄ ነው መልእክቱ ይሄ ነው። እኛ ይሄንን ነው ማስፈራራት ያለው። ግን ማስፈራራት ስንል ፈርቶ ነው እያስፈራራ ያለው ቲፒኤልኤፍ። እሱ ነው በደንብ የምናየው ነገርየው ማስፈራራት ነው። ምን ይላል? ይሄ ካልሆነ አውዳሚ ጦርነት ይመጣል፣ ይሄ ካልሆነ ቀጠናው አደገኛ ሁኔታ ውስጥ ይገባል፣ ሰብአዊ ቀውስ ይፈጠራል። ምን እያላቸው ነው? ቀጠናው አይረጋጋም፣ ቀጠናው ይፈርሳል እና ሰብአዊ ቀውስ ይፈጠራል። ያ ማለት ህገወጥ ስደት ይበጣል ነው። የአውሮፓ ሀገራትን ደግሞ በጣም የሚያሳስባቸው ነገር ይሄ ነው። እነዚህ ሁለት ነገሮች በጣም ያሳስቧቸዋል። የብልጽግናን ምርጫ የደገፉባቸው ምክንያቶች እነዚህ ነገሮች እንዳይመጡ ነው። ቲፒኤልኤፍ ይሄን ያነሳል፣ ስለ ሰብአዊ ቀውስ እና ስለ ቀጠናው አለመረጋጋት ያነሳል። ኢትዮጵያ ላይ ብቻ የሚቀር ጉዳይ አይደለም። ይህ ማስፈራሪያ እያስፈራራ ነው። ማንን? አውሮፓውያንን። ጥቅማችሁ አደጋ ውስጥ ይገባል። በዚህ ጉዳይ ውስጥ ጣልቃ ገብታችሁ ብልጽግና ላይ ጫና አድርጋችሁ በእኛ በኩል ለመነጋገር ዝግጁ ነን፣ ዝግጁ ነን እያለ እኛ ለመነጋገር ዝግጁ ነን፣ ጫና አድርጋችሁበት ከግትር አቋሙ ተቀይሮ ከኛ ጋር እንዲነጋገር አድርጉት እያለ ነው። ሁለት ነገር ነው እየጠየቀ ያለው። አንድ አሸማግሉኝ ነው፣ አሸማግሉኝ እያለ ይህንንም ደግሞ በማስፈራራት ነው ማምጣት እየፈለገ ያለው። ምክንያቱም በሌሎችም መንገዶች ጥያቄ አቅርቦ ጠርቶ ጥሪ አቅርቦ ምናምን አልሆነም። ብቻ እንደዚህ አይነት ማስፈራራት ውስጥ ለምን እንደገባ እንነግራችኋለን። ያስገቡት ጉዳዮች 1-3 ጉዳዮች አሉ፣ ግን ማስፈራራት ምን እያለ ነው? አደራድሩኝ። ምን እያለ ነው? አስታርቁኝ። ምን እያለ ነው? አሸማግሉኝ። ብልጽግና እምቢ አለኝ፣ ብልጽግና እምቢ አለኝ፣ አላገኘህም አለኝ፣ ስለዚህ አሸማግሉኝ እያለ ነው። ይሄን አንዳንድ ሰዎች እንደ ፖለቲካል ታክቲክ ወይም እንደ የፖለቲካ ስልት ሊወስዱት ይችላል። የዓለም አቀፉ ማህበረሰብ በእንደዚህ አይነት ግጭቶች ውስጥ የገለልተኝነት ሚናን ስለሚወስድ ለመነጋገር ለመወያየት ዝግጁ ሆነ ስትገኝ ለነሱ የተመቸህ ትሆናለህ፣ ጫናው እዛኛው ለማይመቸው አካል ላይ ይሆናል የሚል አረዳድ አለው። ኦፍኮርስ ገለልተኛ አካል ሁሉ ጊዜም ቢሆን የሚልህ አረ ችግራችሁን በጸብ አትፍቱት፣ አትጣሉ አይለም። ጸብ ይኖራል፣ ግን በጸብ ግን አትፍቱት፣ በቃ በኃይል አትፍቱት፣ ተነጋገሩ፣ እንደዚህ ነው የሚልህ ገለልተኛ የሆነ አካል እና ችግሩን ወይም ደግሞ ግጭቱን የማይፈልግ አካል ያንን ነው የሚልህ። ጸቡን አይፈልጉትም፣
ወይም በኃይል ግጭቱን አይፈልጉትም፣ ግን ተነጋግረህ እንድትፈታ ይፈልጋሉ። ምዕራባውያን ያንን ነው የሚያደርጉት፣ የአውሮፓ ህብረት፣ አሜሪካ ምናምን። እቺን ስለሚያውቁ ቲፒኤልኤፎች ለዛ ነው ስለ ድርድር የሚያነሱት የሚሉ ሰዎች አሉ። በጣም ተሳስታችኋል፣ እንዳትሸወዱ። በጣም ተሳስታችኋል። ቲፒኤልኤፍ የድርድርን ጥያቄ አሁን ላይ ለፖለቲካ ታክቲክ ብሎ ማቅረብ አይችልም። ካቀረበም ቢያንስ አንዴ ነው፣ ግን መደጋገም አይችልም። አሁን ግን በጣም እየደጋገመው ነው። ለምን መሰላችሁ? መደጋገም አይችልም እምላችሁ፣ መደጋገሙ አደጋ አለው። ቲፒኤልኤፍ ብቻውን አይደለም፣ አሁን ብቻውን አይደለም። ሻዕቢያ አለ ከጎኑ፣ ፋኖ አለ ከጎኑ፣ ኦላ አለ ከጎኑ፣ የሱዳን መንግስት አለ ከጎኑ፣ እነ ግብፅም አሉ። እንደው እነዚህን አካላቶች እንኳን ብንተው፣ ግብፅን ሱዳንን እንኳን ብንተው፣ ግን ብትጨምሯቸው የሚሆኑ አጠቃላይ ከቲፒኤልኤፍ ጎን ያሉ አካላቶች በሙሉ ቲፒኤልኤፍ ጦርነት ውስጥ እንዲገባ የሚፈልጉ ናቸው እንጂ እንዲደራደር የሚፈልጉ አይደሉም። ቲፒኤልኤፍ ከነሱ ጋር ህብረት ፈጥር ያለው ካውንስል ፈጥር ያለው ብሎ ወይም እየፈጠርኩኝ ነው እያለ ባለበት ሰዓት በአንድ በኩል ብልጽግና፣ በነገራችን ላይ ባለሀብትም በምንም እየተላከ ደግሞ እንነጋገር የሚል ነገር አለ፣ በሀገር ውስጥ አለ። በሌላ በኩል በግልጽ የዓለም አቀፉን ማህበረሰብ አሸማግሉኝ፣ አነጋግሩኝ እያለ ተደጋጋሚ ጥያቄ እያቀረበ ነው። እነዚህ ሁለት እንቅስቃሴዎች እርስ በርስ የሚላተሙ እንቅስቃሴዎች ናቸው። እንድትዋጋ የሚፈልጉ አካላቶች ጋር አብረህ ሆነ እንደገና ከብልጽግና ጋር ደግሞ አደራድሩኝን አንዴ አይደለም፣ ሁለቴ አይደለም፣ ሶስቴ አይደለም፣ በተደጋጋሚ ጊዜ ይሄን ለማለት የሚያበቃ አጋጣሚ ባገኘህ ጊዜ ሁሉ ሳትጠየቅ የምታነሳ ከሆነ ይጋጫሉ እነዚህ ሁለት እንቅስቃሴዎች። እንድትዋጋ የሚፈልጉ አካላቶች አንተን ማመን ይተዋሉ፣ ያቆማሉ፣ ግንኙነቱን ትጎዳዋል። ከዛ ነው መደጋገም አይችልም ማለት እንዴ። እኛን ተጠቅሞ የድርድር እኛን እየተጠቀመን ያለው የኔጎሽዬሽን ሊቨሬጅ ባርጌኒንግ ሊቨሬጁን ሊገነባ ነው እንዴ የሚል አመለካከት ነው የሚፈጠረው። እኛ ትከሻ ላይ ቆሞ ግዙፍ ሆኖ በመታየት ሊደራደር ነው እንዴ የፈለገው ብለው ሊያወርዱ ይችላሉ፣ ሊፈጠፍቱ ይችላሉ። መፈጥፈጥ ብቻ አይደለም፣ በነገራችን ላይ ድንገተኛ ጥቃት ሁሉ ሊከፍቱብህ ይችላሉ። አይታወቁም። ተመልከቱ። በአንድ በኩል የጋራ ካውንስል እየመሰረትን ይላል፣ በሌላ በኩል በተደጋጋሚ ከብልጽግና ጋር አነጋግሩን እያሉ። አሁን ብልጽግና አድቫንቴጅ አለው። አንድ ካርድ አለው ብልጽግና እጁ ላይ፣ ራሱ ቲፒኤልኤፍ የሰጠው ካርድ ማለት የድርድር ካርድ። ናሺ እንደራደር ቢለው፣ ናሺ እንነጋገር ቢለው ምንድን ነው የሚለው? ቲፒኤልኤፍ ምንድን ነው የሚለው? ሌላውስ ምንድን ነው የሚለው? ከቲፒኤልኤፍ ጋር ያለውና ቲፒኤልኤፍን አግዝፎ እያሳየ ያለው ፋኖ ምንድን ነው ሊል የሚችለው? ቲፒኤልኤፍን አግዝፎ እያሳየ ያለው ሻዕቢያ ምንድን ነው ሊል የሚችለው? ቲፒኤልኤፍ ገዝፎ እንዲታይ እያደረገ አድማሱ ሰፊ ስለመሆኑ እያመላከተ ያለው ኦላ ምንድን ነው ሊል የሚችለው? ካርድ እየሰጠው ነው ለብልጽግና። እንደ ፖለቲካል ታክቲክ የድርድርን አጀንዳ ይዘህ ለሰላማዊ ችግሩን በሰላማዊ መንገድ ለመፍታት ዝግጁ መሆንህን፣ ነገር ግን ያኛው ወገን እምቢ እንዳለ ብለህ ጫናን ወደሱ ለማስቀየር የሚረዳ አይነት የፖለቲካ ስልት እየተጠቀምክ አይደለም። ደጋግመህ ስለ ድርድር ስታነሳ ከልቡ ነው። ቲፒኤልኤፍ ከልቡ ነው። የምሬን ነው የምላችሁ። ብልጽግና እሺ ብሎ ይክዳቸዋል። እሺ ቢለው ይክዳቸዋል ነው የምላችሁ። ፋኖን ይክዳል፣ ኦላን ይክዳል፣ ሻዕቢያን ይክደዋል። እነ ዶክተር ደብረጽዮን በዋናነት የፈለጉት ነገር በድርድር ስም አሁን
መለስ ነው ላሉት የክልል መንግስት እውቅና ማግኘት አደራድሩ ነው የሚሉት ለዛ ነው። ተደራደሩ ማለት እውቅና እንደሚያገኙ ስለሚያውቁ ታወቁ ማለት ነው። ከልባቸው ነው እና እንደ ፖለቲካ ታክቲክ አይደለም። ይህን እየፈለጉ ያለበት ምክንያት በሶስት ምክንያት ነው። አንደኛው ፈርተዋል። መጀመሪያ ላይ የፈለገው ነገር ይምጣ ብለው የክልሉን ጊዜያዊ መንግስት አፈረሱ። ፕሪቶሪያን ፈርሷል ብለው አወጁ። በቃ ወደ ጦርነት እንኳን የሚገባ ከሆነ ሻዕቢያ አለ ምናምን የሚል ነገር በቃ እንደዚህ አይነት ካልኩሌት ሰሩ። በጥልቀትም አላሰቡበትም። ምክንያቱም በጥልቀት ማሰቡ እንዲያመነቱ ስለሚያደርጋቸው ማለት ነው። አንዳንዴ ማሰብ መጥፎ ነው። ኢትዮጵያ ውስጥ በፖለቲካ ውስጥ ብዙም የማሰብ ችሎታቸው እስከዚህ የሚሆኑ ብዙም ማሰላሰል ያልሆኑ ምናምን ሰዎች ናቸው በፖለቲካው ረገድ ሲሳካላቸው የምታዩቸው። ምክንያቱም ስለሚወስኑ ነው፣ ሌላ ነገር የለውም። የሚያስብ የሚያሰላስል ሰው አይወስንም፣ ያመነታል። ችግሩ እንደ ጥቅሙ ምናምን በቃ ሲተነትን ነው የሚቀርበው። ያ አይተነትንም፣ ይወስናል፣ ያደርጋል፣ በቃ የሚገኘውን ነገር ያገኛል። እና ቲፒኤልኤፍ ደግሞ ያለበት አይነት ሁኔታ ማሰብ የሚፈቅድለት አይደለም። ቢያስብ የሆነ ግዙፍ አለት እዚህ ጋር አለ፣ በዚህም በኩል ቢያ ግዙፍ አለት እዚህ ጋር አለ፣ በዚህም በኩል ቢያስብ ግዙፍ አለት እዚህ ጋር አለ። አጣብቂኝ ውስጥ ነው። አጣብቂኝ ውስጥ ስትሆን ማሰብ የለብህም። ምክንያቱም ብታስብ ዙሪያ ፍርሃት ነው ያለው፣ ዙሪያ አደጋ ነው ያለው። በተቻለ መጠን ላለማሰብ መሞከር ነው ያለበት። ትንሽ ለመርሳት ምናምን ነገር ነው መሞከር ያለበት። ቲፒኤልኤፍ ማሰብ የሚፈቅድለት አይነት ቦታ ውስጥ አይደለም። አንዳንዴ ውሳኔዎቹ ምናምን ስታዩ ካሳቋችሁ፣ ውሳኔዎቹ በጥልቀት ያልታሰበባቸው አይነት የሆነ ተራ አይነት ነገር መስሎ ከታዩአችሁ አትፍረዱባቸው። ስለማያስቡ አይደለም። ግን አንዳንድ ወቅት አለ ማሰብ የሚጎዳበት ወቅት። አንዳንድ ወቅት አለ ማሰብ የሚያቆምብህ እንድትቆም የሚያደርግበት ወቅት አለ። አንዳንድ ወቅት አለ ሳታስብ ዝም ብለህ በድፍረት ደፋርና ጭስ ሞጫ ያጣም ብለህ የምትሄድበት ወቅት አለ። የመጣው ይምጣ ብለህ ሰርፕራይዝ ለመሆን ራስን አዘጋጅተህ የምትወስነው ውሳኔ አለ። በቃ እድል ቁማር ማለት የመጣው ይምጣ ብለህ ሙሉ ነገርን አስይዘህ የምትገባበት፣ ህይወትን ሁሉ አስይዘህ የምትጫወትበት ወቅት አለ። ቲፒኤልኤፍ እንደዛ ነው እና አያስብም። ቢያስብ አይወስንም። አሁን የክልሉ መንግስት ልመለስ ሲል አስበው አይደል? እርግጠኛ ነኝ ሲነጋገሩ ራሱ ምንም በቃ ይሄ ማሰብ አያስፈልገውም። ምንም በዚህ ጉዳይ ላይ ማሰብም መነጋገርም አያስፈልግም። በቃ ከዚህ ውጭ አማራጭ አለን ከሌለ ማሰብ አያስፈልግም። ይሄን ማድረግ ነው ያለብን። ከዛ ላይ እንወጣዋለን። ከዛ በኋላ የሚመጣውን ነገር ማየት ምን ታውቃለህ? ጥሩስ ነገር ቢመጣ እድል ነው፣ ቁማር ነው። ከባድ ቁማር ነው። ከባድ ቁማር እና ያን ወሰኑ። በእንደዚህ አይነት ሁኔታ ከወሰኑ በኋላ ያለው ነገር አስፈሪ ነው። አሁንም ከችግሩ አልወጡም። አንዳንዴ እንደዛ ነው። ከችግሩ በቃ ይወጣበት ይሆናል ብለህ ስትወስን እንደገና ሌላ አደጋ ውስጥ ልትገባ ደግሞ ትችላለህ። ምናልባትም ከፍ ያለ እንደዛ ነው የሆኑት። አሁን ምን ሆኑ? ፍርሃት። አንድ ይሄንን ከያዝን በኋላ ሻዕቢያንም ምናምን አስፈራርተን ግዙፍ ኃይል ፈጥረን
ከዛ በኋላ የዓለም አቀፉን ማህበረሰብ ደግሞ ጫና መንግስት ላይ እንዲፈጥር አድርገን ምናምን በቃ እንዲነጋገር እናደርጋለን ምናምን የሚል ግምገማ ነበራቸው። ከላይ ከላይ ብቻ አስበው ለመወሰን ብለው ማለት ነው። ከላይ ከላይ ብቻ ዝም ብለው አንዳንዴ የምትፈልጋትን ነገር ብቻ የምታስብባት ወቅት ራስን የምታደፋፍር ሀሳብ ማለት ነው። እሱ ሀሳብ አይባልም። እንደዛ አይነት ሀሳብ ለመወሰን ራስን የምታደፋፍርበት ብትፈጥራቸው ነገሮች አሉ። እኛ እኮ እንደ ድሮ አይደለንም። አሁን ላይ ሻዕቢያ አለ ከጎናችን፣ ፋኖም አለ። ፋኖ እኮ አማራ ክልል ላይ ጥሩ እንቅስቃሴ እያደረገ እኮ ነው ያለው። 80% 90% አካባቢውን እኮ ተቆጣጥሯል። ታውቀዋለህ እኮ እውነታውን። ግን እውነታውን ብትናገር ላትወሰን ነው። ኦላም ቀላል አይደለም። ወለጋ እኮ ሙሉ በሙሉ ቁጥጥር እኮ የለውም ይሄ መንግስት። አዲስ አበባም እንደዚሁ ከተሞችም ላይ አመፅ ሊነሳ የሚችልበት እድል አለ። ይህንንም እየሰሩ ያሉ አካላቶች አሉ። እኛ ጋር ያሉ አንዳንድ ችግሮች አሉ። የህዝቡ አንድነት ነው ምናምን። የምዕራብ ትግሬን አጀንዳ ስናነሳ ወዲያው ህዝቡን አንድ እናደርገዋለን። የሱዳንን መንግስት እንደዚሁ ያግዘናል። አፈሳ ምንም አድርገን ሰሬት እንትን እንላለን። የዓለም አቀፉ ማህበረሰብም ችግር ውስጥ እንዳይገባ የሱዳንም ስለሚያሳስበው የሶማሊያ ምንም ስለሚያሳስበው እሱን ደግሞ አስፈራርተን ጫና እንዲፈጥር አድርገን በቃችን ለመወሰነችን አሰቡ፣ ገቡበት። ከገቡበት በኋላ እንዳሰቡት አይሆንም የሚታወቅ ህዝቡ መሸሽ ጀመረ። የለም ጭራሽ መውጣት ጀመረ እና ቢሉት አልመጣል እና ቢሉት የሚመጣ አይደለም። የፋኖ አቅም እንዳሰቡት አይደለም። የኦላ አቅም እንዳሰቡት አይደለም። ሻዕቢያ እንዳሰቡት የሚተማመንበት ጉዳይ አይደለም። የሚተማመኑበት አካል አልሆነም። እንደውም የበለጠ ወደ እነሱ እየተጠጉና የእነሱ ጥገኛ እየሆኑ እየመጡ ነው። ስለዚህ ምን ማድረግ ጀመሩ? ማስፈራራት ጀመሩ። ማንን? የዓለም አቀፉ ማህበረሰብ። እኛ የምንፈልገውን ካላደረጋችሁ ጫና ፈጥራችሁም ቢሆን እኛ የምንፈልገው ካልሆነ በስተቀር አካባቢው ወድማታል እያሉ በዚህ መልእክታቸው ታውቃላችሁ እያሉ ያሉት ያንን ካላነጋገራችሁ ካላደራደራችሁን አውዳሚ ጦርነት ውስጥ ነው የምንገባው። ከባድ የሆነ የሰብአዊ ቀውስ ይፈጠራታል። ብቻችንን አንሞታትም፣ ብቻችንን አንጠፋትም። አጥፍተን ብንጠፋው አጥፍተን ነው እያሉ አጥፍተን ጠፊዎች ነው ምን ነው እያሉ ያስፈራሩ። ጭራሽ ገለልተኛው ናችሁ ታያላችሁ እንዴ? እኛ ዝም ብለን የምንጠፋው ነገር የለም። መጥፋታችን ካልቀረ አጥፍተን ነው የምንጠፋው እያለ ነው ቲፒኤልኤፍ በዚህ መልእክት ውስጥ። አካባቢው ወድሞ ነው እኛ የምንወድማት እያለ እያስፈራራ ፈርቶ ነው እያስፈራራ ያለው ቲፒኤልኤፍ። አንዱ ይሄ ነው። በቃ ሪያሊቲው ቀይሩልኝ እያለ ምንም ምርጫ የለኝም፣ አማራጭ በማጣት የወሰንኩት ውሳኔ ነው፣ ይሄንን አንቀበልም ካላችሁ ጉዜ ሞት ነው። በቃ ወደ ጦርነት ነው፣ ወደ ጦርነቱ እንገባበታለን እና ቢያንስ እያላቸው ነው። ቢያንስ የአጥፍቶ ጠፊ አቅም አላጣም ያለ ቢያንስ እሱን አላጣም። ጠየቅኩ፣ ጥሪ ያደረግኩ፣ የሚሰማኝ አጣ። ጭራሽ አሁን ትግራይ ላይ ምርጫ ይደረግ ትላላችሁ። ጭራሽ ትግራይ ላይ ምርጫ ይደረግ ትላላችሁ። ምን ማለት? ምርጫን እንዴት አማራጭ ታደርጋላችሁ? እንዴት መፍትሄ ታደርጋላችሁ? እኔ መፈልገውን ካላገኘው ቀጠናው ይወድማል። እኔ መፈልገው ካላገኘው አይታችሁት የማታውቁት አይነት ሰብአዊ ቀውስ ይፈጠራል እያለ እያስፈራራ እርግጠኛ ሆኜ ነው የምነግራችሁ። የዓለም አቀፉ ማህበረሰብ መልእክቱን እንደዛ ነው የሚወስደው እና የታሰበበት አይደለም። ግን ማሰብ የለባቸውም። በቃ ማሰብ የሚችሉበት ሁኔታ ውስጥ አይደሉም። ይሄን ተረዱላቸው። አንዳንዴ ማሰብ የማትችልበት ወቅት አለ። አንዳንዴ ማሰብ የማይገባ ወቅት አለ። ጥንቃቄ ሁሉ የማያስፈልገው ወቅት አለ። ቲፒኤልኤፍ እዛ ውስጥ ነው፣ አጣብቂኝ ውስጥ ነው። ስለዚህ አሁን አውሮፓን እና አሜሪካን ማስፈራራት እየጀመረ
ይሄ እንዴት ነው የፖለቲካ ስልት ነው የምትሉኝ? አይደለም፣ ይሄ የፖለቲካ ስልት አይደለም። እያስፈራራ ነው፣ እያስፈራራ ነው። መልእክቱ አንዱ በዚህ ምክንያት። ሁለተኛው ቲፒኤልኤፍ በዓለም አቀፉ ማህበረሰብ ዘንድ እንትኑን አጥቷል፣ ክሬዲቢሊቲውን አጥቷል። አይ ቲንክ ይሄን አንደርስታንድ የሚያደርጉት ይመስለኛል። አንዳንድ ነገሮች አንደርስታንድ እያደረጉ ነው። አንደኛው ቅድም እንዳልኳችሁ በቃ የዓለም አቀፉ ማህበረሰብ ብልጽግናን ብቸኛ አማራጭ አድርጎ ወስዷል፣ እየደገፈ ነው። ቲፒኤልኤፍ ያልጣሙ ይሄ አካሄዳችሁ ቀጠናውን ያወድመዋል እያለ እያስፈራራችሁ፣ ይሄ አካሄዳችሁ ከፍተኛ ሰብአዊ ቀውስ ይዞ ይመጣል እያለ እያስፈራራችሁ፣ ይሄ አካሄዳችሁ ቀጠናውን ያረጋጓል የሚል ግምት ካላችሁ ተሳስታችኋል እያላችሁ፣ ህገወጥ ስደት አይስፋፋም ብላችሁ በዚህ አካሄድ የምታስቡ ከሆነ ተሳስታችኋል። እኔን አግልላችሁ እኔን ገፍታችሁ እንደዛ የሚሆን ነገር የለም እያለ እያስፈራራ ነው። የተረዳው ነገር እሱ። ሁለተኛው የተረዳው ነገር ቲፒኤልኤፍ የዓለም አቀፉ ማህበረሰብ እንደማያምነው ተረድተዋል። ለመሰላችሁ ይሄ ብላችሁ ቲፒኤልኤፍ ስምምነት አፍርሶ ነው ስምምነት እየጠየቀ ያለው። እንደሚለው ብልጽግና በስልታዊ መንገድ አፈረሰው ምናምን የሚለው ሰብጀክቲቭ ገለልተኛ የሆነ ሶስተኛ አካል ሁሉ ጊዜም የሚያየው ማን የወሰነው የሚለው ማን የወሰነው? ቲፒኤልኤፍ ነው የወሰነው። ራሱ ነው ፕሪቶሪያ ፈርሷል ብሎ አወጀ። ጊዜያዊ መንግስቱን አፍርሻለሁ ብሎ አወጀ። ሶስተኛው ግን የሚያየው ይሄንን ነው። ውስብስብ የሆነ ነገር ውስጥ እንትን ብሎ እንደዛ በዛ ደረጃ አይረዳህም። በዛ ደረጃ ለምን ይረዳሃል? በዛ ደረጃ የሚረዳህ ለአንተ የሚያደላ አካል ነው። በአንተ በኩል ነው ፍላጎቴ፣ በአንተ በኩል ነው ጥቅም የሚጠበቀው የሚለው አካል፣ ሊያድንህ የሚፈልግ አካል ነው እንደዛ የሚያደርገው። ሊያድንህ አሁን እንደዛ አይደሉም። ሊያድኑት የሚፈልጉት ኃይል አይደለም ቲፒኤልኤፍ። ስምምነት አፍርሶ ስምምነት ነው እየጠየቀ ያለው። ይሄ አንድ ነገር ያሳጣሃል። ምን? ክሬዲቢሊቲን ያሳጣል፣ ተአማኝነትህን ያሳጣል። ቲፒኤልኤፍ ያናቷል። ለምን ያስማሙታል? ለምን ያስታርቁታል? ለምን ያደራድሩታል? ስራ የሌላቸው ይመስለዋል እንዴ? ቲፒኤልኤፍ ስምምነት ባፈረሰ ቁጥር ኑና አስማሙኝ ባለ ቁጥር የሚመጡ ይመስለዋል እንዴ? አጥቷል ክሬዲቢሊቲው። ስለዚህ ሊሰሙት የሚችሉበት ምንም እድል እንደሌለ ገብቶታል። እየሰሙትም አይደለም። ልብ በሉ። የአውሮፓ ህብረት ትግራይ ላይ ምርጫ እንዲደረግ ጠየቀ። የአፍሪካ ህብረት ትግራይ ላይ ምርጫ እንዲደረግ ጠየቀ። ምን ማለት ነው ይሄ? እየሰሙት አይደለም። ቲፒኤልኤፍ እያለ ያለው አደራድሩኝ ነው። አደራድሩኝ፣ ምርጫ አማራጭ አይደለም እያለ ነው። እየሰሙት አይደለም። ባለፈውም የፕሪቶሪያ ስምምነት መፍረሱን አውጆ የክልሉን መንግስት መለስኩ ካለ በኋላ ተስማሚ አካላቶች አሉ፣ የአውሮፓ ህብረት የፕሪቶሪያ ስምምነት ተስማሚ አካላቶች ችግራችሁን በንግግር ፍቱ አሉ። ፈርሷል እኮ ብሏል ቲፒኤልኤፍ። አያችሁ፣ እየሰሙት አይደለም። ስለዚህ ወይም ተስማሚ አይደለም እያሉት፣ አንተን አይመለከትም እያሉት ገፍተውታል። የምሬን ነው የምላችሁ፣ ህዋትን ገፍተውታል። አልጠበቁም፣ እንደዚህ በፍጹም አልጠበቁም። ያኔ የዓለም አቀፉ ማህበረሰብ በተወሰነ ደረጃ ከነሱ ጎን መቆሙን እንደሚፈልጋቸው አድርገው ተረድተውት ነበር። በሌላም ጊዜ ብንጠሩ ይመጣል የሚል ግምት አዳብረው ነበር። ግን ነው ሰለቹታው ልጅትን ያለው የዓለም አቀፉ ማህበረሰብም እነዚህ አካላት አያስፈልጉም የሚል አይነት ውሳኔ ወሰነ ይመስለኛል። ስራ ነው የሚፈጥሩብን እንደዛ ያለ ይመስለኛል። በጣም የሰለቻቸው ይመስለኛል። ዶክተር ደብረጽዮን በጣም የተሰለቹ ይመስለኛል እና አይታመኑም። አያምናቸውም።
ብዙ ጊዜ አንድ ስምምነት ፈርሶ እንደገና ሌላ ስምምነት አስማሙኝ ስትል የመሳካት እድል የለውም። በአንድ ነገር ብቻ ሊሳካ ይችላል። እሱ በልዩ ሁኔታ ማለት ነው። ያ ልዩ ሁኔታ ምንድን ነው? ሊፈጠር የሚችለው አደጋ ከባድ ከሆነ፣ ሊፈጠር የሚችለው አደጋ ያንተን ጥቅም የሶስተኛውን አካል ማለት ነው፣ አስታርቀኝ የምትለውን አካል፣ ጫና ፍጠርልኝ የምትለውን አካል የእሱን ጥቅም በእጅጉ የሚጎዳና የሚነካ ከሆነ ምናልባት ያ አስታራቂ ሰው በቃ ምን ላድርግ ብሎ ወደ ማስታረቅ ሊሄድ ይችላል። ሰው ጦርነት አሁን ከሱ ጋር ነው የሚሆነው ማለት ነው። አሁን ቲፒኤልኤፍ ከነሱ ጋር ነው እየተዋጋ ያለው። ስለዚህ ምን ማለት ጀመር? አውዳሚ ጦርነት ይመጣል። እኔን አታምኑኝም፣ ትታችሁኛል፣ ግን በዚህ እንትን አይልም፣ አውዳሚ ጦርነት ነው የሚመጣው ያለ እያስፈራራ። ምክንያቱም ክሬዲቢሊቲ ተአማኝነት ስላጣ አሁን የሚታመን አካል ስላልሆነ የግድ ምን ማድረግ አለበት? በማስፈራራት ወደ እንዲያስታርቁት ማድረግ መቻል አለበት። ከልቡ ነው አስታርቁኝ ሲል ከልቡ ነው፣ ከልባቸው ነው። የፖለቲካ ታክቲክ አይደለም። እንዳልኳችሁ ነው። ታክቲክ ቢሆን ይጎዳቸዋል። አሁን ብልጽግና መጥቶ እና እንደራደር ቢለው ምንድን ነው የሚሆን? ወይ የአውሮፓ ህብረት መጥቶ እና ተደራደር ቢሉት አይ እነ ፋኖ የሚምጡ እነሱ ካልመጡ አልመጣም ሊለው እንዴት ነው የሚለው? ደስ አይል እንዴ? እንደዛ ሊል አይችልም። ወይንስ እነ ፋኖን እንዳ ችግር የለውም እኔ እንትን አልልም ሊለው? ሻቢያን ምን ሊለው ነው? ምልክት ያዩ ጊዜ ነው የሚመጡት። የምሬን ነው የምላችሁ። ምልክት ያዩ ጊዜ መቷቸዋል። አጋልጦ ሰጥተው ሊወጣ ማለት ነው። አሳልፈው ሰጥቶ ሊከዳቸው ማለት ነው። በጣም በዚህ መጠን ከልቡ አስታርቆኝ የሚል ነገር መደጋገሙ በጣም አደጋ አለ። እዚህ ጋር የጋራ ኮሚሽን ፈጥር ያለው ወይም የጋራ ካውንስል ፈጥር ያለው እያልክ እዛ ጋር አስታርቆኝ ማለት ሜዳ ላይ ልታሰጣቸው ማለት ነው። ነገ ከነገ ወዲያ እኮ መረጃ ልትሰጥ ነው። ተጠንቀቁ። የምሬን ነው፣ ተጠንቀቁ። እዚህ በተለይ የጋራ ኮሚሽን ምናምን የጋራ ካውንስል የምትሉ ሰዎች ተጠንቀቁ። ይህን ነገር በደንብ ማየት ያስፈልጋል። ሳያችሁ ደጋግማችሁ ነው የምትወድቁት። አንዳንድ ጊዜ በደንብ የምታውቁ ይመስለኛል፣ የምታስቡ የምታሰላስሉ ይመስለኛል። ግን አወዳደቃችሁ ደግሞ እሱን የሚያስመሰክር አይደለም። አትጠራጠሩ። በስሜት ነው የምትሄዱት። በስሜት ነው በቃ ዝም ብላችሁ እየሄዳችሁ ያላችሁ። ተጠንቀቁ። ሳልፈው ነው ሊሰጡ የሚችሉት። ይህን በጥርጣሬ ማየት ነው 10 ጊዜ እንትን ሲሉ። ሰው ግን እያሉ ያሉበት ምክንያት ምንድን ነው? ክሬዲቢሊቲ አጥተዋል፣ ተአማኝነት አጥተዋል። ስለዚህ ግድ ምን ማድረግ አለባቸው? ማስፈራራት። ሊታመኑ የሚችሉበት እድል የለም። አሁን የዓለም አቀፉን ማህበረሰብ ወደ ማስገደድ እየሄዱ ነው ያሉት። ይገደድላችኋል፣ የምናየው ጉዳይ ነው። ሁለተኛው ይሄ ነው። ሶስተኛው ቲፒኤልኤፍ ጊዜ የለውም። ይህችን ነገር ባለፈው ማጫወቻችኋለሁ። በቲፒኤልኤፍ እና በብልጽግና መካከል ያለው ልዩነት ብልጽግና ጊዜ ያለው፣ ቲፒኤልኤፍ ጊዜ የለው። ትልቁ ልዩነት ያ ነው። ጊዜ የለውም ቲፒኤልኤፍ። አንደኛ በራሱ ውስጣዊ ጉዳይ ጊዜ የለውም። ሁለት በውጫዊ ጉዳይ ጊዜ የለውም። በራሱ በውስጣዊ ጉዳይ ስላችሁ ሰራዊቱ በጣም እየተሰላቸ በጣም በተለይ እነሱ ፓርቲያቸውን በተከፋፈለ ምንም ባለ ቁጥር ሰራዊቱ በጣም እየተሰላቸ ነው እና ብዙ ጥያቄዎችንም ሲያነሳ የነበረ ሰራዊት ነው። እሱም ደግሞ በአዲስ ኃይል መተካት አልተቻለም። እየታፈሰ ነው። የታፈሰ አካል እንደገና የምትተማመንበት አካል አይደለም። ወስደህ እኮ በግድ ተዋጋ እኮ የምትለው ነው። ከልቦ ይዋጋል። ያቻኩላቸዋል። ከዛ ውጪ አቅም የለም እንደ ድሮ። አሁን በጀት የለም፣ ነዳጅ የለም። አብዛኛው ከፌዴራል መንግስት ሊመጣ የሚችለው ነገር ቆሟል። ምናልባት የቀጠለም ነገር ካለ ሊቆም የሚችል
ማዕቀብ በመጣል ምን በማለት ቲፒኤልኤፍን የማስጨነቅ አቅም አለው። የፌዴራል መንግስቱ የማዳከም አቅም አለው። ከህዝቡ ጋር የማጋጨት አቅም አለው። በዚህ ምክንያት ጊዜ የለውም። የነሱን የውስጥ ክፍፍላቸውን ፈተው እንኳን ከሆነ ነው የምላችሁ፣ የፓርቲውን እሱን እንኳን ፈተው ከሆነ ገና በጣም ጊዜ የላቸው። ቶሎ ወደ እርምጃ መግባት አለባቸው። ወደ እርምጃ መግባት አለባቸው። አንዱ እሱ ነው። ሁለተኛ የነ ሻዕቢያ ጭቅጭቅ። ሻዕቢያ ምንድን ነው የምትጠብቁት እያለ፣ ፋኖ ምንድን ነው የምትጠብቁት እያለ፣ ኦላ ምንድን ነው የምትጠብቁት እያለ አብረዋቸው ያሉት አካላቶች በሙሉ መቼ ነው ጦርነት የምትጀምሩት ባይ ናቸው። እየጠበቃቸው ነው ጦርነቱን ጀምሩ እንጂ እያለ። እንደውም አንዳንድ ወደ መጠርጠር እየሄደ ነው። ምንድነው እኛ እስክንዳከም ነው እንደምትጠብቁት ወይንስ በእኛ ጉልበት ነው እንደመምጣት የፈለጋችሁት ወደ ማለት እየሄደ ነው። በተለይ ፋኖች አካባቢ እንዲህ አይነት ነገር ሲባል ሰማል። ተመልከቱ። እነሱ እንዲያቻኮሉ ባለበት አይነት ሁኔታ ነው ቲፒኤልኤፍ አስታርቁኝ እያለ ያለው አይነት አደጋ ሆነ አስቡት። ይህም ግፊት ደግሞ አለ። ሻዕቢያ እናንተ ነገሮችን አጋናችሁ እያያችሁ የብልጽግናን ሰራዊት ትልቅ አቅም ያለው አካል አድርጋችሁ እየሳላችሁ ጊዜ እየወሰዳችሁ ጊዜ እየገደላችሁ ነው። ምንድን ነው የምትጠብቁት እያለ ነው የሚጨቀጭቃቸው። እነዚህ ምንም ጭቅጭቅ ነው የሚያደርጓቸው። እንትናም ጨቀጭቋቸው ኦላዎች። ይሄ ጊዜ እንዳይኖራችሁ አድርጓቸዋል። እየተጣደፉ ነው ያሉት፣ ተቻኩለዋል። ቶሎ ወደ ድርድር ካልገቡ በቃ አማራጭ የለም፣ ወደ ጦርነት ሊገቡ። የአውሮፓ ህብረትን የአሜሪካን አጠቃላይ ዓለም አቀፉን ማህበረሰብ ምን እያሉት ነው? ካላደራደራችሁን አደጋ እየመጣ ነው እያሉ ያሉት ጊዜም ስለሌላቸው ነው። ጊዜ የላቸው፣ የሚጠብቁበት ጊዜ የለም። ብልጽግና ጊዜ ያለው የዓለም አቀፉ ማህበረሰብ እስቲ ቀስ ብለን እናየዋለን ምናምን ብሎ ጊዜ በወሰደ ቁጥር ቲፒኤልኤፍ ጊዜ የለው። የተረዱት አይደለም። በንዴት የተጻፈ መልእክት ነው እና እዚህ መልእክት ውስጥ አለ ጊዜ የለኝም የሚል ነገር አለ። እኔ ይሰማኛል፣ ጊዜ የለኝም። ማስፈራራቱ ለዛ ነው። አውዳሚ ጦርነት ነው የሚመጣው፣ ከባድ ሰብአዊ ቀውስ ነው የሚመጣው እያለ እያስፈራራ ያለው። በዚህ ውስጥ ምን አለ? ፍርሃት አለ። ቅድም እንዳልኳችሁ አንድ፣ ሁለተኛ አታምኑኝም አይደል የሚል መልእክት አለው። ሁለት፣ ሶስት ጊዜ የለኝም የሚል መልእክት አለው። እየተቻኮለ ነው። ደግሞ ልክ ነው፣ ስህተት አይደለም። ሊያስበሉት ነው መሰል ዝም ብለዋል። የዓለም አቀፉ ማህበረሰብ እንዳልኳችሁ ነው ይጥፉ ብለዋል። እኔ አላውቅም። እነዚህ መቱ የሚል አይነት መልእክት የሆነ አይነት እንደዛ የያዙ ይመስላል። የሚጠቅሙ አይደሉም ያለ ይመስለኛል። ከብልጽግና ጋር ያላቸውን ግንኙነት እያቀጣጠሉት ነው። ማዕቀብ እያነሱ ነው። በባለፈው ጦርነት ወቅት ቀርቶ የነበሩ አንዳንድ ድጋፎች በአውሮፓ ህብረትን በኩል እየተሰጡ ነው ያሉት። ይሄው ያልተሳተፉበትን ያልታዘቡትን ምርጫ ደግሞ ብራቮ ብለው እያጨበጨቡ ነው ያሉት። ቲፒኤልኤፍ በዚህ በኩል ይጮሃል፣ ግን የሚሰሙ የለም። እየተረዱት አይደለም። ስለዚህ አሁን ጊዜ እየወሰዱበት ነው። ጊዜ የለውም። ያለበትን አጣብቂኝ አልተረዱትም። ለፖለቲካ ስልት አይደለም አደራዱ፣ ከልቡ ነው። በዚህ መንገድ የሆነ አይነት በር ቢከፈትለት በጣም ነው የሚወደው ቲፒኤልኤፍ። እነ ዶክተር ደብረጽዮን በጣም ነው የሚፈልጉት። እንደሚወራው እንዳይመስላችሁ፣ እንደሚፎከረው እንዳይመስላችሁ። በፍጹም ከዛ ጋር እንደሚፎከረው አይደለም። የግድ በዛ አይነት መልኩ መቅረብ ስለሚያስፈልግ ነው። ለምን? ሁለት አማራጭ ነው ያለው። ድርድሩ እኮ ካልሆነ ወደ ጦርነት ይኬዳል። ስለዚህ ለጦርነትም አንዱኛው አካልህ ወደዛ፣ ሌላኛው ለድርድር የተዘጋጀ ነው። ዓለም አቀፉ አቀራረብ ሁለቱን የያዘ ነው። በፉከራ ውስጥ
በፉከራ ውስጥ ነው። እውነተኛዋ ግን በቃ ቲፒኤልኤፍ ያንን ነው፣ ገላግሉኝ ነው እያለ ገላግሉኝ፣ ዝም ብላችሁ ታያላችሁ ልንጫረስ ነው እያለ አንድ ቀልድ አለ መሰለኝ። ባልና ሚስት ተጣልተው ሚስትየው ጠንካራ ነች መሰለኝና ባልየው መሰለኝ ጮኸው፣ ግን ያው ጩኸት ትንሽ ወንድ ሲጮህ ደስ አይልምና ዝም ብሎ ኡኡ ቢል መጥፎ ነው። ምን ወንድ አይደል እንዴ ምናምን ሊባል ነው ደግሞ የኛ ማህበረሰብ ታውቁታላችሁ። ስለዚህ ኡኡ አለና ድረሱ አለ። ኡኡ ብሎ ልንጫረስ ነው አለ። ምን አለች እዚህ ውስጥ የሆነች የወንድነት ስሜትም አለች። እንደዛ ቲፒኤልኤፍ እንደዛ ልንጫረስ ነው ገላግሉኝ እያለ ነው እየገባ ያለ። ዝም ብላችሁ አትዩ ልንጫረስ ነው እያለ ነው። በምን ምክንያት ነው አልኳችሁ? እያስፈራራ ያለበት ዋነኛው ምክንያት ከምን ጋር የተያያዘ ነው? አንድ ከራሱ ከፍርሃቱ ጋር የተያያዘ ነው። ነገሮች እንዳሰበው አልሆነለትም። ቲፒኤልኤፍ የራሱ አቅም ብቻ አይደለም፣ የሌሎቹ አጋሮች የሚላቸው አቅም አስተማማኝ አይደለም። እንደውም ጦርነቱ ከተጀመረ በኋላ በእርግጠኝነት እነሱ ናቸው የሚሰፍሩበት። ቲፒኤልኤፍ አንዴ ጦርነቱን ይጀምር እንጂ ከዛ በኋላ እነሱ ዳር ቆሞ ነው የሚያዩት። አሁን ቲፒኤልኤፍ ዳር ቆሞ እያየ አይደል? ልክ ጦርነቱን ቲፒኤልኤፍ ሲጀምር በእርግጠኝነት ፋኖ ዳር ቆሞ ነው የሚያየው። ኦላም ዳር ቆሞ ነው የሚያየው። ራሱን ለማደራጀት በትጥቅም በምንም በሰው ኃይልም በምንም ለማደራጀት ጊዜ ይወስዳል። እንደዛ ነው የሚያደርጉት። ፋኖም ያቺን አጋጣሚ ተጠቅሞ ውስጣዊ ስራዎቹን ህመሞቹን ለማከምን ለማለት ነው የሚጠቀምበት። ብቻ እንዳይከፋቸው ጎጃም እንዲህ አካባቢ ላይ ይሄን ያክል ክላሽ እያለ መረጃ ይሰጣቸዋል። አለቀ። እና ዳር ነው የሚይዘው አብዛኛው ሰው። ይሄን ያውቃል ቲፒኤልኤፍ። ግባ ግን እያሉት ነው። ግባ እያሉት ነው። አይወጣት ከዚህ ምን ያድርግ? የዓለም አቀፉን ማህበረሰብ ጠራ፣ አልሰማ አሉት። አሁን ምን ማድረግ ጀመረ? ማስፈራራት ጀመረ። እንዳይመስላችሁ ውድመት ነው የሚመጣው። እንዳይመስላችሁ በመረጣችሁት አካሄድ የእናንተ ፍላጎት ቀጠና ላይ አይሳካም ብሎ እነሱ ላይ መዛት ጀመረ። መልእክቱ ዛቻ የዓለም አቀፉን ማህበረሰብ ላይ ነው የሚዝተው። ሁለተኛው ምንድነው አልኳችሁ? ተአማኝነቱ ነው። እያመኑት አይደለም። ስለዚህ የማያምንህን አካል ምንድነው ማድረግ ያለበት? ፈርጦ ለራሱ ሲል፣ ላንተ አይደለም፣ ለራሱ ሲል አንተ የምትፈልገውን ነገር እንዲያደርግ ነው የምታደርገው። እኔ የምፈልገውን ነገር ካላገኘሁ አንተም የምትፈልገውን ታጣለህ በሚል ታስፈራራለህ። ተአማኝነት ማጣት። ሶስተኛው ጊዜ የለውም። ችኮላል። ያቻኮሉት ነው ያሉት። ውስጣዊም ነገሩ ያቻኩሏል። ውጫዊም ጉዳይ እነ ሻዕቢያም እነ ግብፅም እነ ሱዳንም እነ ፋኖም እነ ኦላም እያቻኮሉት ነው። በነገራችን ላይ ያሉበት ሁኔታ በጣም አሳዛኝ ነው። የምሬን ነው የምላችሁ። በጣም አጣብቂኝ ውስጥ በጣም አሳዛኝ ሁኔታ ውስጥ ነው እነ ዶክተር ደብረጽዮን ያሉበት ሁኔታ። በጣም ይሄን ደጋፊዎቻቸው ውጪ ምናምን ያለ አካል አይረዱትም። እነሱ ናቸው የሚረዱት። ወደው አይደለም እንዲህ አይነት ደብዳቤ የሚጽፉት። በጣም አስጨናቂ ሁኔታ ውስጥ ነው ያሉት። አስጨናቂ። ኦኬ ጦርነቱንስ ብንጀምር ብሎ ያስባሉ አንዳንዴ። ፋኖን እናምነዋለን፣ ሻዕቢያን እናምነዋለን፣ አይክዱንም። ይሄ ጭንቀት አለ። ብልጽግና ደግሞ ጸጥ ወይ አልታረቅም ምንም ጭንቀት ላይ ነው ያሉት። ከዛ ጭንቀት የመነጨ ደብዳቤ ነው። ይሄ ፖለቲካ ስልት አይደለም። ከዛ ነው ፈርተው እያስፈራሩ ነው እያልኩ
የዓለም አቀፉን ማህበረሰብ ወደ ማስፈራራት ሄዱ። የራሳቸውን ኮዝ ማስረዳት ላይ አይደለም፣ ወደ ማስፈራራት ነው ሄዱት። አውዳሚ ጦርነት ነው የሚመጣው። ከባድ ሰብአዊ ቀውስ ነው የሚፈጠረው። እወቋት፣ ነገ በእኔ እንዳትፈርዱ እያለ አስገድዶ ምን ሊል አስታርኩኝ። እርቅም በዚህ መጠን መፈለግ የፖለቲካ ታክቲክ አይደለም፣ ከልባቸው ነው። ግን ያው በራሳቸው መንገድ የገቡበት ስለሆነ ሊታዘንላቸው የሚችል ጉዳይ አይመስለኝም። የሆነ ወዳጆች የቲፒኤልኤፍ ፈርቶ ማስፈራራት Yo